ውድ የአሃዱ ቤተሰቦች ኢትዮጵያ በህዝብ ብዛቷ ከአፍሪካ አህጉር ከናይጄሪያ ቀጥላ ሁለተኛዋ ሀገር ናት። ኢትዮጵያ እንደ ህዝቧ ቁጥር ሁሉ በርካታ ሊለሙ የሚችሉ የተፈጥሮ ሀብቶችና የተጠራቀሙ ታሪካዊ ቅርሶችም አሏት። 70% ህዝቧም ማምረት የሚችል በወጣትነት የዕድሜ ዘመን ውስጥ ያለ መሆኑም ይነገራል። አምራች ህዝብና የካበተ የተፈጥሮ ሀብት ያላት ኢትዮጵያ ለምን ድሃ ሆነች? ለምን ተመጽዋችስ ሆነች? የሚሉ ጥያቄዎች ይነሳሉ። በዛሬው ኢትዮጵያዊ ስንክሳራችን ኢትዮጵያንና ልትሰራባቸው የሚገቡትን አንዳንድ ነገሮች በጥቂቱ እናነሳሳቸዋለን። ጥበቡ በለጠ ነኝ። ኢትዮጵያ በልዩ ልዩ የመስክ ጸሐፊያን ዘንድ ስትጠራ የአየር ንብረቷ ለሰው ልጅ ሁሉ የሚመች እንደሆነ እንዲሁም ደግሞ ማናቸውንም ሰብልና እጽዋት ሁሉ ማብቀል የሚችል የተፈጥሮ ሀብት አላት እያሉ ይገልጿታል። መልክዓ ምድሮቿም እንዲሁ ነፍስ ላለው ፍጡር ሁሉ ምቹ መኖሪያ እንደሆነችም ተጽፏል። ለሰውም ለእጽዋቱም ለእንስሳቱም ለአራዊቱም ለሕይወታቸው ምቹ ምድር እንደሆነች በትምህርት ገበታ ላይ ያሉ ሁሉ ተማሪዎችም ይማሩባታል። ኢትዮጵያ ለምን ምርታማ አልሆነችም? ለምንስ ሕዝቧን በሥርዓት መግባ ለሌላውም አልተረፈችም? ምንድነው የያዛት? ከችግር አዙሪትስ አላስወጣ ያላትስ ምክንያት ምንድነው? የሚሉ ጉዳዮችም መታየት አለባቸው። ኢትዮጵያ በ1950ዎች ውስጥ በግብርናው ዘርፍ ከፍተኛ እመርታ ያሳየችበት ወቅት እንደነበር በታሪክ ውስጥ ይወሳል። ቦሎቄው፣ ቡናው፣ ቆዳና ሌጦው፣ ሰሊጡና ሌሎችም በዓለም አቀፍ ደረጃ የምታመርታቸውም ነበሩ። ከዚያም መሬት ላራሹ ብሎ የተነሳው ትውልድ ባቀጣጠለው አብዮት የኢትዮጵያ ጉዞ መናወጥ ጀመረ። የ1965 ዓመተ ምህረት የሰሜን ኢትዮጵያ ድርቅም ተከሰተ። እሱም ለፖለቲካ ፍጆታ አገልግሎት የ1966 ዓመተ ምህረት አብዮትን ማቀጣጠልም ጀመረ። መስከረም 2 ቀን 1967 ዓመተ ምህረት ንጉሥ አፄ ኃይለ ሥላሴ ከስልጣን ወርደው ጊዜያዊ ወታደራዊ አስተዳደር ደርግ ተቋቋመ። ከተወሰኑ ጊዜያት በኋላም የለውጡ መርከብ መናወጥም ጀመረ። በወቅቱ ከነበሩት የፖለቲካ ፓርቲዎች ጋር ወደ ግጭት የሚያመሩ ሁኔታዎችም ተጀመሩ። በተለይ ኢህአፓ የተባለው ፓርቲ ከደርግ እና ከመኢሶን ማለትም ከመላው ኢትዮጵያ ሶሻሊስት ንቅናቄ ፓርቲ ጋር የገባበት ግጭት ውድ የኢትዮጵያን ወጣት ልጆች ሕይወት እንዲቀጭም ምክንያት ሆኗል። በወቅቱ በነበረው የለውጥ ግለት አንዱ ሌላውን ከመጥላት ከማጥፋት ውጭ ቁጭ ብሎ መነጋገር፣ ልዩነቶችን አቻችሎ መጓዝ የጠፋበት ዘመን ሆኖ በታሪክ ውስጥ ይወሳል። መሬት ላራሹ አዋጅም ታወጀ። ሰፋፊ መሬቶችን ይዘው ያመርቱ የነበሩ ወይም በዘመኑ አጠራር ፊውዳሎች ወይም ከበርቴዎች መሬታቸው ተወርሶ ለጪሰኛም ተከፋፈለ። የምርት መሳሪያዎቻቸውም ማለትም ትራክተሮቻቸውና ኮምባይነሮቻቸው ሁሉ ተወርሰው ከግብርና ሥራዎቻቸው ብዙዎቹ ወጡ፣ ከፊሎቹም ታሰሩ፣ የቀሩትም ወደ ሽፍትነት አዘነበሉ። ትርፍ ሀገር የሆነችው ኤርትራ ውስጥም ሻዕቢያና ጀብሃ፣ ትግራይ ውስጥ ደግሞ ሕዝባዊ ወያኔ ሓርነት ወይም ህወሓት፣ በደቡብና በልዩ ልዩ ቦታዎች ደግሞ ኦነግ ወይም የኦሮሞ ነጻነት ግንባር፣ በምስራቅም የኦጋዴን ነጻ አውጪ ግንባር፣ ሌሎችም የትጥቅ ትግሎች ኢትዮጵያን እያዳከሟት መጡ። ልጆቿም ወደ እርስ በርስ ጦርነት ውስጥ ቆዩ። የአምባገነኑ የሶማሊያ መሪ የኮሎኔል ዚያድ ባሬም ጦርነት ኢትዮጵያን ብዙ ዋጋ አስከፍሏታል። በዚህ ሁሉ ጦርነት ውስጥም የተሰሩ መልካም ሥራዎች አሉ። ትልልቅ የመንግሥት እርሻዎችም ተቋቁመዋል። የሸለቆዎች ልማትና የአረንጓዴው ዘመቻም ተካሂደዋል። ሠራተኛውም በማኅበር የተደራጀበት ወቅት ነበረ። እንደውም የደርጉ ፓርቲ የኢትዮጵያ ሰርቶ አደሮች ፓርቲ ተብሎም ይጠራ ነበረ። ከ1983 ዓመተ ምህረት በኋላ ደግሞ ለውጥ መጣ። ኢህአዴግ ስልጣን ያዘ። ብዙም ለውጦችን ለማምጣትም ሞከረ። የተለያዩ የልማት ፕሮጀክቶችን ለማሳካት ጥረት አድርጓልም። የተሳኩለትም አሉ።
ነገር ግን በብድር የተገኘው ግዙፍ ገንዘብና በውስጥ የተከሰቱት ትልልቅ ሙስናዎች ብሎም አግላይና ጨቋኝ በሆነ አገዛዝ ምክንያት ብዙም ሳይሳካለት ማለፉ ይታወቃል። አሁን ደግሞ የሰላምና የደህንነት ጉዳይ አስጊ የሆነበትም ወቅት ነው። አያሌ የልማት ፕሮጀክቶች ቢኖሩም እንደ ልብ ከቦታ ቦታ በነጻነት ተጓጉዞ ለመስራትም አስቸጋሪ ሁኔታዎች ሳንካ ሆነዋል። ሰራተኛውም በዚህ ችግር ውስጥ ገብቷል። ኢትዮጵያ በየዘመናቱ ለእድገትና ለብልጽግናዋ እግሯን ያዝ እያደረጉ አላራምድ ያሏትን የሰላምና የአንድነት የፍቅር ዘመንም ለማምጣት የሁሉም ርብርብ ያስፈልጋል። ኢትዮጵያ የዛን ጊዜ በልማትና በእድገትም ወደፊት ትገሰግሳለች። እስከዚያው ፈጣሪ ኢትዮጵያንና ሕዝቧን ይባርክልን።